እግዚአብሔር ደግሞ በዘር ይባርካችሁ። እግዚአብሔር ያክብራችሁ። ተከብረ ነው ተከብረ ያለውና ቤተሰቦች እግዚአብሔር ያክብራችሁ። የመጣችሁ ሰዎች በጣም አመሰግናለሁ ነው እናደርጋለሁ። አንዳንዴ በራሴ ግን ከማልቀስ እረፍት ነው ያለው። ሁሌ እንድታስቡ ይፈልጋል። ሳለቅስ ተነፍሳለሁ። ምክንያቱም እንትን አይደለሁም፣ የተሰማኝን ተናጋሪ ሰው አይደለሁም። ምናልባት በማልቀስ እግዚአብሔር ይመስገን። እንግዲህ የነበረባቸው ጊዜያቶች በጣም ጥሩ ጊዜያቶች ነበሩ። ደስ ብሎኛል ወዳጆቼን ስላገኟቸው። የእውነት ይሄ ነበር በቃ ፍቅራችን፣ አንድነታችን። ትንሿ ኢትዮጵያ ነበረች እዛ ውስጥና በጣም ደስ የሚል ጊዜ። ለአንድ ሳምንት ያህል ተረብሼ ነበር። ከዛ በኋላ ግን መውጣት ከዛ ውስጥ ወጥቶ ወደ ፍርድ ቤት ሄደን እስክንመለስ ይናፍቀኝ ነበር። የነበርንበት ቦታ ሁሉም አንድ ነው፣ አንድ ነበር። እግዚአብሔር ይመስገን። እኔ እግዚአብሔር ሁሌ የልጅነት አምላክ የትም ይከተለኛል እና እዛ ውስጥም አብሮኝ ነበር። እግዚአብሔር አብሮኝ ነበር። ተከባብረን አክብረውን ወደውን ነበር ያለነውና እግዚአብሔር ያክብራችሁ። አክብራችሁ ስለነበር ወዳጆቻችን በጣም ነው የማመሰግነው። ጓደኞቼ አብረን እዛ ውስጥ የነበረን ጓደኞቼ እጅግ በጣም ነው የማመሰግነው። አመፀኛ ነው እዚህ አይደለም። በጣም የሚገርማችሁ አሜሪካ እኛ ዝግጅት ስናዘጋጅ ብቻውን የመጣውም ሰዎች ይዞ የመጣ ሰው ነው። ካሊድ አንዳንዴ ባዶ ሜዳ ላይ ትልቅ ስራ ሰርተው የሚኖሩ ሰዎች አሉ። ካሊድ አንዱ ነው። አሜሪካም ያህል ምድር ላይ አንድ ሳምንት ባልሞላ ጊዜ ያን ሁሉ ኢትዮጵያዊ አሳምኖ ትልቅ ስራ ሰርቶ መጥቶ ይህም ቤት የከፈተው በዛ ነው። የምር ነው የምነግራችሁ። ትልቅ ስራዎችን መስራት ይችላል፣ መግፋት ይችላል፣ መጋፋት ይችላል። እና ካልገዛ ጋር እንደዛ ሲሆን ማየት እኔ ብዙም አይደንቀኝም ስላየሁት ብዙና አሁን እድሜን፣ ጊዜን፣ ጉልበትን እግዚአብሔር አብዝቶ አላህ አብዝቶ ይባርክልኝ። እነዚህ የምታስተዳድረው ልጆች ሁልጊዜ አንተ እጅ ጠባቂዎች ናቸውና እጅህን አያሳጥርባቸው። የምር እድሜን፣ ጤንነትን አላህ ይስጥህ። በጣም ነው የማከብርህ፣ በጣም ነው የማመሰግነው። ከዚህ በላይ ማለት ስለማልችል ነው። በጣም ደስ ይለኛል። ሲዚ እወዳችኋለሁ ሁላችሁ። በመቀጠል ደግሞ ለዚህ ቀን እንድንደርስ ስላደረሰን እግዚአብሔር በዛ ቦታ ሆነን የአባት በማሰቡበት ሰዓት በቃ እነሱ ከተፈቱ በኋላ የምናደርገውን ነገር እናወራ ነበር ከቤተሰቦች ጋር ከእነሱ ጋር ማለት ነው። እና ይህንን ቀን ቆመን ሁላችንም በሰላም በጤና ተገናኝተን በማየታችን በጣም ደስተኛ ነኝ። ከምንም በላይ ደግሞ ይህንን የመሰለ ባለ እግዚአብሔር ስለሰጠኝ ሳይሆን እንደሱ ፍቃድ እግዚአብሔር ይህን ቀን ስላሳካልን እናንተን ደግሞ አክብራችሁ ይሄ የመሰለ ፕሮግራም ስላዘጋጀልን እኛን ብላችሁ ለእኛ ደስታ ተካፋይ ለመሆን እዚህ ቦታ ስለመጣችሁ ሁላችሁንም በጣም እናመሰግናለን። በእግዚአብሔር ጸና፣ ልቤ በእግዚአብሔር ጸና፣ አፌን አላቀቅኩኝ ለስሙ ምስጋና። ልቤ በእግዚአብሔር ጸና፣ ዘምሩ። ልቤ በእግዚአብሔር ጸና፣ አፌን አላቀቅኩኝ ለስሙ ምስጋና። በጠላቶቼ ላይ አፍ የተከፈተ ማዳኑን አይቼ ልቤ ተደሰተ። እንደ እግዚአብሔር ያለ ረዳት ማን አለ? ደካማ ባሪያውን ስለተቀበለ። ልቤ በእግዚአብሔር ጸና፣ ልቤ በእግዚአብሔር ጸና፣ አፌን አላቀቅኩኝ ለስሙ ምስጋና። ልቤ በእግዚአብሔር ጸና፣ ልቤ በእግዚአብሔር ጸና፣
ለስሙ ምስጋና እግዚአብሔር ይገድላል እንዲሁም ያድናል። የኃይለኞችን ቀስት ሰብሮ ይታደጋል። መካኒቱ ሐና ወለደች 7 ስራ ይደንቀኛል በቀን በሌሊት ልቤ በእግዚአብሔር ጸና ልቤ በእግዚአብሔር ጸና አፌን አላቀቅኩኝ ለስሙ ምስጋና ልቤ በእግዚአብሔር ጸና አፌን አላቀቅኩኝ ለስሙ ምስጋና ጠግበው የነበሩ እንጀራ አልተራቡ ተርበውም ያሉ እረፍኩ ጠግቦ መች ጎድሎብኝ ያውቃል አንተን ተደግፌ በእጆች በረከት ተሞላ መዳፌ ልቤ በእግዚአብሔር ጸና ልቤ በእግዚአብሔር ጸና አፌን አላቀቅኩኝ ለስሙ ምስጋና ልቤ በእግዚአብሔር ጸና አፌን አላቀቅኩኝ ለስሙ ምስጋና ምስኪኑን ከጉድፍ ያነሳል ከምድር ይዘረጋለታል የክብር ወንበር ተመከረ ልቤ ሐናን ተመልክቶ እግዚአብሔር ለጋስ ነው ለጠበቀው ተግቶ ልቤ በእግዚአብሔር ጸና ልቤ በእግዚአብሔር ጸና አፌን አላቀቅኩኝ ለስሙ ምስጋና ልቤ በእግዚአብሔር ጸና ልቤ በእግዚአብሔር ጸና አፌን አላቀቅኩኝ ለስሙ ምስጋና። ሙሽሪት ሙሽራው እንኳን ደስ አላቸው ለማለት እወዳለሁኝ። እችን ቀን ብዙ ሲጠብቋት ነበረ። በእነሱ በሰውኛ እቅድ ሰሞኑን አልነበረም የሚከናወነው፣ የተያዘበት ቀን ነበረ። ነገር ግን እግዚአብሔር የፈቀደው ጊዜና ቀን ይሄኛው ስለሆነና የአባትየው መገኘትም ግድ ስላለ እግዚአብሔርን ፈጥሮ ወንድማችንም ወደ መጣበት ሀገር ሳይመለስ በጫፉ ላይ ደርሰን ይሄንን እንደው ሊጎል የነበረውን ደስታ እግዚአብሔር ሙሉ ስላደረገ እግዚአብሔር የተመሰገነ ይሁን ለማለት እወዳለሁ። በድጋሚ እንኳን ደስ አላችሁ። በሕይወታችን ግማሽ ሐዘን ገጥሞናል፣ ግማሽ ደስታ ገጥሞናል። ሁሉንም ተመስገን እንላለን። ስላደረግልን፣ ስላላደረግልን፣ ስለምታደርግልን፣ ስለማታደርግልን ነገር ስለጎደለ አናማርርም። ስለሆነው ተመስገን ነው። እግዚአብሔር አምላክ በዘር ይባርካችሁ። እግዚአብሔር ወጣቶች ናቸው። ወጣትነታችሁን ዕድሜ ያለምልምላችሁ፣ ስሩ፣ አግኙ፣ አትጡ። ቤተሰብ የሚኮራባችሁ እንድትሆኑ ምኞቴ ነው። ትዳራችሁ ለሰዎች የሚያስቀና ምሳሌ የሚሆን ትዳር እንዲሆን መልካም ምኞቴ ነው። አብረናችሁ ስለቆምን እንደ ቤተሰብ ወቅቱና ጊዜ ሆኖ ብቻችሁን ስላልነበራችሁ እንኳን ደስ አላችሁ፣ እንኳን ደስ አለ ለማለት እወዳለሁ። ወንድም ዓለም ወደ መጣህበት ሀገር በሰላም ተመለስ። ሙሽሪትንም እንግዲህ በቶሎ ጊዜ ጠቅልለው ውሰድልን ለማለት እንወዳለን። ከዛ በመቀጠል እንግዲህ እዚህ ውስጥ እንደተባለው 48 ቀን አብረው ያሳለፉት እዛ ጋር ያሉ አሁን እንዲህ ብዬ እንዲህ ስለዛ ያለው ይመስለኛል። ማለት የቀደመ ካቦችን አለ በጣም እንዴት ያለ በጎ ሰው እንደሆነ ማሜ አሉ ሺሻ አጠቃላይ የግቢው ካቦ ዋና ካቦ አለ። ሰዓት ሲደርስ ግሮ የሚል ደሜ በሙዚቃ ያዝናናን የነበረ ደሜ ምን ነበር የቻቸው ነው የሚያዘፈን ቆየ ዳዲ ቆየ ዳዲ ትርጉሟን አላውቃትም። መንሱር ስለሚያውቃት መንሱር ገና መስፈን ሲጀምር በአራት ማዕዘን ነው የሚያለቅሰው ይመስለኛል። የዘፈኑ ይዘት ከእናት ጋር እያያዛል እና ድንገት አማርኛውን ብና ከመንሱር ጋር ተቃቅፈን አብረን እናለቅስ ነበረ። እዚህ ጋር ደግሞ ማሜ ዳር ላይ ያለው እንዴት ያለ ተጫዋች እንዴት ያለ አሪፍ ልጅ እንደሆነ የመዝናናት ጊዜያችንን የሚጨምርልን ነው። እሱ ላቃቸው በጨዋታቸው አንረሳቸው።
ሶል ደግሞ በጣም የሚችላት ያጠናት ዘፈን የአላምጣቸው ዘፈን አለች እና ጥሩ ጊዜ ነው ከነዚህ ወንድሞቻችን ጋር ያሳለፍነው። እንደው እናውራው በሚል እሳቤ ሊቁ ጨዋታ መውደድ ሊቁ በነገራችን ላይ በጣም ቁም ነገረኛ ልጅ፣ በጣም አሪፍ ልጅ ነው። የሆነ ጨዋታ ከተጀመረ ጨዋታ በዳዴ ነው የሚመጣውና በርካታ ይህን ስላችሁ ነው ዝም ብለን አላርነው ገብሱም ላዩን እናውራው ከሚል እሳቤ አንጻር እንጂ ምንም ቢሆን የስር ጥሩ የለውም ማለት የስር ቆንጆ የለውም። ብዙ ዋጋ ተከፍሏል። በተለይ ቤተሰቦቻችን አዝነዋል፣ አልቅሰዋል፣ ተንከራተዋል። ከምንም በላይ ወደ መጨረሻው ስመጣ ወንድሜ ካሊድ መጀመሪያ ሰሞን እንናደድበት ነበር። እንዴ አርፈህ ተቀመጥ፣ ምንድነው እሱ ታታሚ አንተ ምንድነው ነው ተታታሪ አርፈህ ቁጭ አትልም እንዴ ምናምን እንለዋለና ለሰከንድ የማይባክ በቃ ይሄ የማያርፍ ሰው ውስጡ የማያርፍ እጅግሩ የማያርፍ የሆነ ነገር መለወጥ የሚፈልግ የሆነ ነገር ማስተካከል የሚፈልግ ሰው ነውና መጀመሪያ ላይ የሚጨቃጨቀው ነበረ። በኋላ ላይ ግን እየገባን የሚታዩ ለውጦች እየመጡ ሲሄዱ ግን አብረን ማገዝ አብረን መርዳት የጀመርንበት ጊዜ ነው። ቅድም ብሎታል አብርሽ። ምግባችን በጣም የተዝረከረከ ነበረ። የምንተኛበት ጋር ተያይዞ የተቀመጠ ነው ምናምን ነገርና ድንገት ተነስቶ እስር ቤት ውስጥ ብላል ይወጣል። እዚህ ጋር መደርደሪያ ለምን አልሰራም ይላልና በእስር ቤት ውስጥ ሊሆን ይችላል ተብሎ ስለማይታሰብ እንዲረፍ እንጂ ካሊድ የምን ውዝግብ መፍጠር ነው። በቃ እኛ ተመችቶ አይ ለእኛ እኮ አይደለም ይሄ ለዘላቂው ያስፈልጋል ማሳየት አለብን ምናምን። አይሆንም፣ አይፈቅዱልህም፣ አይባልም፣ እንደሱ አትበሉኝ፣ አይሆንም የሚባል ነገር የለም ይልና ይሞክራል። እውነትም ተጨቃጭቆ ሄዶ አውልቶ አሳምኖ ምናምን ይመጣል። በስንተኛው ቀን ሲበየት ነው የምታዩት። ጠዝጡዝ ምናምን ሲበቀስ ሲያስበይት ምናምን ነው የምታዩት። እና ይህ እውነትም ደግሞ ምን ሆነ እዛ ጋ የተዝረከረከው ለአበላለም የማይመቸው ሳህናችን ዘጭ ብሎ ተደርድሯል። ስለዚህ እንደ በፊት አይደለም። በፊት ሁሉንም እየገለበጠን ነበር ቼክ የምናደርገው። አሁን በቃ የሰለሞን ስላል የገረም ማለት ጀምረን ዘና ብለን ማዘዝ እቃችን ልብሳችን በቅጡ ተደርድሮ ጥሩ ነገር እንዲኖረን በማድረግ ደረጃ እንዲሁም ቴሌቪዥን ግድግዳው ላይ ተሰቅሏል ለተጠርጣሪው ማለት ነው። ግን እግዚአብሔር ይመስገን አይሰራም። የማይሰራ ቴሌቪዥን